لك ያ ሃይ ሰላም ሄሎ ናችሁ? ሰላም ላንተ ይሁን። እንዴት ነህ? አለሁ። ከየትኛው ቤተ እምነት ነህ? እኔ ክርስቲያን ነኝ። ኢንትረስቲንግ ፖይንት ዲስከስ ታደርጉ ስለነበር ነው የቨርቢ ስልክልኝ የገባሁት ስለ ፍሪ ዊል እና የአምላክ ቅድመ እውቀትን በተመለከተ። ክርስቲያን የትኛው? ኦርቶዶክስ፣ ጴንጤ፣ ኦንሊ ጂሰስ? ፕሮቴስታንት። ኦኬ፣ ጥያቄ አለክ መልሱ ላይ? ያ ሰው የአምላክ ጀነራል የሁሉም አማኞች የሚመለከት ስለሆነ አንተ እኛ ሁላችን የሚመለከተን ብዬ አስባለሁ። ሰው ግን የመለስክበት ወይ ለምሳሌ አምላክ የቀደመ እውቀቱ ነው እንጂ የአምላክ ኮዜሽን የለበትም። ለምሳሌ አምላክ ኮዛ አያደርገውም የሚል ነገር መሰለኝ። አምላክ አያደርገውም ነገር ግን ያውቀዋል ነው አይደል? ሀሳብ ባልሳሳት። አይ እንደዛ አይደለም ያልኩት። አምላካችን አላ ሲጽፈው ሁለት አይነት መንገድ ነው የጻፈው። አንደኛ ስለሚያደርገው፣ ሁለተኛ ደግሞ ስለሚሆን። በቃ ይሄ ነው ቀድር ማለት በእኛ ይሆናል። ያ ሰው ለምሳሌ አሁን ስለ ፊውቸር ኢቨንቶች ያውቃቸዋል። ኤግዞስቲቭሊ ሁሉን ነገር ያውቃል ነው አይደል? እምነቱ በእስልምና ውስጥ እያንዳንዱ የሚደረገውን ነገር አምላክ ያውቀዋል ነው አይደል? አዎ ያውቀዋል። እያንዳንዱ የሚደረገው ነገር ውስጥ ግን እጁ አለ። ሁለት አይነት ነገር ጻፈ አልኩህ እኮ። አንደኛው ስለሚያደርገው፣ ሁለተኛ ስለሚያውቀው። ጌት ዛት ግን አሁን ለምሳሌ አንተ ገስት ላይ መውጣትህ የእሱ እጅ የለበትም። አንተ በነፃ ፍቃድ ነው እዚህ ገስት ላይ የገባው። ግን ይሄ ስለሚያውቀው ጽፎታል። ዳትስ ማይ ኩዌስችን። የእኔ ጥያቄ እዛ ጋር ነው ሪቮልቭ የሚያደርገው። ምን መሰለህ አሁን አምላክ ዋት ዊ ኮል ኤግዞስቲቭ ዴፊናይት ፎር ኖሌጅ የቀደመ እውቀቱ ወይም ደግሞ ሁሉን ነገር የሚያውቅበት ወይም የሚመጣ ነገር ሁሉ የሚያውቅበት ኖሌጅ ኤግዞስቲቭ እስከሆነ ድረስ ምንም ያለምንም ጥርጥር እሙን የሚሆን እስከሆነ ድረስ ለምሳሌ አምላክ ነገ አንተ የምትሄድበትን ቦታ ያውቃል አይደል? አስቀድሞ ራይት። ነገ ለምሳሌ አንተ የሆነ ቦታ ብትሄድ ያውቃል። ካን ዩ አክት አውትሳይድ ኦፍ ዛት? አንተ አለመሄድ ትችላለህ ወይ? ከዛ ከአምላክ ነገ ከሚያውቀው እውቀት ውጭ መውጣት ትችላለህ ወይ? አዎ ምን መሰለክም አሁን እውቀቱን ጻፈ ስንለው ምን ማለት ነው? አሁን ለምሳሌ አንተ ገስት ልቀቅ ሀሳብን ልቀይር ትችላለህ። የአንተ ፋይናል የሆነ አክሽን ካለ አይደለም ገባህ? አሁን ለምሳሌ እንዴት ብዬ ላስረዳክ? ፋይናል የሆነ አክሽን ካለ ላይክ እሱ የሚያውቀውን ነገር ነው የጻፈው ሲምፕሊ ማለት ነው። ኤግዛክትሊ። ለምሳሌ አሁን ጄክ ከታች ምን ብሏል? መከሰቱ ቅሮት የለውም ብሏል። ምን ማለት ነው? የአምላክ ዴፊኒቲቭ ፎር ኖሌጅ የምንለው ኤግዞስቲቭ ዴፊኒቲቭ ፎር ኖሌጅ የሚባለው የአምላክ ወደፊቱን የሚያውቅበት። ሃይ ጄክ እንዴት ነህ? አለሁ እንዴት ነህ? አለሁ። ያው እንታወቃለን እናንተ እና በመሰረቱ እውቀት የሚለውን ነገር ነው መግባባት ያለባቸው። አሁን ከጃቤር ጋር ስታወራ ግልጽ አላደረክለትም። ያንን አንተ አምላክ ሁሉን ያውቃል ብለህ ነው አይደለም የምታምነው? አንዱ እንግዲህ ያው በጣም ዶሚኔት የሚያደርገው ስኩል ኦፍ ቶት ስለሆነ አሁን እሱን እቀበላለሁ። ግን ሀሳቡ ምን መሰለህ? የጠየኩ ናውል አምላክ ሁሉን ያውቃል ብለህ ነው የምታምነው አይደለ? ሁሉን ያውቃል ሲባል ምን ማለት ነው? እስኪ እሱን አብራራለንና አሁን ያንተና የኛ ኮንሴፕት ተለያይቶ መልሱ ላይ እንዳንሄድ ነው መጀመሪያ። ኦኬ፣ ሁሉን ያውቃል ማለት ፓስት ኃላፊውን አሁናዊም ፕሬዘንት እና ፊውቸር ኤግዞስቲቭሊ ያለምንም ጥርጥር። ለምሳሌ ወደፊቱን እኛ በፕሪዲክት እናደርጋለን በፐርሰንት አይደል? ነገ ሜትሮሎጂ ይዘንባል ሊል ይችላል። ፐርሰንት ነው። ካንት ቢ ዴፊኒት እርግጠኛ ሆኖ መናገር አይችሉም። ስለምንም ነገር የሰው ልጅ 100% እርግጠኛ ሆኖ ስለ ወደፊቱ መናገር አይችሉም። ግን የአምላክ እውቀት ለየት የሚያደርገው አባውት ፊውቸር ፓስትም ፕሬዘንትም ሲያወራ ኤግዞስቲቭ የሆነ ሁሉንም የሚያካትት ማለት ነው እና ዴፊኒት የሆነ ያለምንም ጥርጥር ማለት ነው። የቀደመው እውቀት አለ። በተለይ ስለቀደመው እውቀት ያለፈውና አሁን ያለውን ችግር የለም። ግን በዚህ እንስማማለን አይደል ጄክ? አይ ቆይ አንዴ ዲፋይል አድርገለኝ ነው ሁሉን አዋቂነት ኦሚኒሽንት ነው ስንል ዲፋይል አድርገለኝ። ያለፈውን ያውቃል፣ አስተውል። ያለፈውን ያውቃል፣ አሁን የሚከሰተውን ያውቃል፣ ወደፊት የሚከሰተውን ያውቃል ከሚለው በተጨማሪ ያልተከሰተው ቢከሰት ኖሮ እንዴት እንደሚከሰት ያውቃል። ያልተከሰተው ቢከሰት ኖሮ እንዴት እንደሚከሰት ያውቃል ማለት ነው። አምላክ ደግሞ በእውቀቱ ስሁትነት ወይንም ስህተት ስለማይገባበት የሚጽፈው ነገር ደግሞ አኮርዲንግ ቱ እውቀቱ ስለሆነ የሚጽፈው ነገር ከመከሰቱ ቅሮት የለውም።
ለምን ከመከሰት ቅሮት የለውም? በእውቀቱ ስለሆነ የጻፈው። በእውቀቱ ደግሞ ምን አይገባም ብለናል? ስህተት አይገባም ብለናል። ግን አንተ ነፃ ፈቃድ አለህ? አዎ አለ። የማድረግና ያለማድረግ ብታደርገውም ያውቀዋል፣ ሐሳብህንም ብትቀየር ያውቀዋል ማለት ነው። ገብቶሃል? ነው አይ ዶንት አንደርስታንድ ኖሌጅ የምንለውን ሐሳብ ነው ያብራራኸው። ግን እሺ ቆይ እሺ ጄክ ምን መሰለህ አሁን እንግዲህ ሁሉም ይሄ እስልምናው ላይ የሚቀበል ሁሉም የሚቀበል አይነት ቶት ከሆነ እቀበላለሁ፣ ችግር የለም። ለእኔ በጣም የሚስማማ ሀሳብ ነው የነገርከኝ። የእኔ ፖይንት ምን መሰለህ እዛ ጋር አንተ አምላክ ሙሉ እውቀቱ ወይም ደግሞ የወደፊቱን ነገር ሁሉን ያውቃል ስትል ኮዜሽንን አይጨምርም ወይ ነው ማለት። ኤግዞስቲቭ ዴፊናይት ፎር ኖሌጅ እስካለ ድረስ የወደፊቱን ያለ ጥርጥር የምታውቅ ከሆነ አንተ ከአምላክ በጥርጥር ያለ ጥርጥር የሚያውቀው ነገርን ግዴታ መፈጸም ስላለበት ምን ማለት ነው? ስንት ወርልድ ነው ያለው ጄክ? አንድ ዓለም ነው ያለው አይደል? አክቹዋል ዓለም አንድ ነው። ፖቴንሻል ዓለም በጣም ብዙ ፖዚሽን ላይ ለሁለት እንከፍሏል። ሊሆን ይችል የነበሩ አንድ ሊጨርስ ይችል በል። ለምሳሌ ሊሆኑ ይችሉ የነበሩ ፖቴንሻል ወርልዶች አሉ። ለምሳሌ አንተ ምሳ ስታዝ ምስር ወጥ መብላት ትችላለህ፣ ፓስታ መብላት ትችላለህ፣ ጎመን ወጥ መብላት ትችላለህ። ስሪ ፖቴንሻል ወርልድስ አሉ፣ 3 ዓለማት አሉ ማለት ነው። እዚህ ጋር አንተ ምስር ወጥ ስትበላ ያለበት ዓለም አለ፣ ፓስታ ስትበላ ያለበት ዓለም አለ፣ ስጋ ወጥ ስትበላ ሶስተኛ ምንድን ያልኩት ጎመን ወጥ ስትበላ ያለበት ዓለም አለ። አምላክ 3ቱንም ፖቴንሻል ወርልዶች ያውቃቸዋል፣ ምን ሊሆን እንደሚችል እስማማለሁ። ከዚህ ጋር ግን there is only one actual world። አንተ ልታደርገው የምትችለው አንድ ነገር ነው። የእግዚአብሔር ወይም የአምላክ ፈጣሪ ኤግዞስቲቭ ፎር ኖሌጅ ያለው ወደፊቱን እቅጩን ያውቃል ስንልም ያን actual world ነው እያወራን ያለ። ልክ ነኝ ጄክ? ያንን እቅጩን የሚያውቃቸው ወል ምክንያቱም አንተ የምታደርገው ነገር ነው። ካልሆነ እያወራን ያለው ስለ መልቲፕል ፖቴንሻል ወርልድስ ነው፣ ሊፈጠሩ ስለሚችሉ የማአት ነገሮች ሁሉ እያወራን ያለ ነው። ተረድተኸኛል ጄክ? ተረድቻለሁ። አንተ አትቀበለውም ይሄንን? አይዱ እኔ እቀበለዋለሁ ማለት ሚድል ኖሌጅ ኢት ሜክስ ሴንስ። ከዛም ያለፈ ነገር ግን ኮዜሽን ይሄ አለው ወይ እኮ የምታምነው ነገር እኮ ነው። ለምን ጠይቀናለህ ነው? ራሱ የምታምነው ነገር ነው። ምንድነው? መልቲፕል የሆነ ቾይዝ አለ። አንተ መልቲፕል ቾይዝ አለ። ለምሳሌ ቆይ ካሜራ ከፍቼ ላስረዳ። ምናልባት ሐሳቡ ኡስታዝ ለማውራት ፈልገህ ነው? አዎ ከምን አንፃር ናቹራል ኖሌጅ ኔጌቲቭ ኖሌጅ እና ሚድል ኖሌጅ የሚለውን ነገር እሱ ስለሚያምንበት ከዛ አንፃር ላወራው ነበረ። ከፈቀድክልኝ ቀጥል ኡስታዝ። ናውል ሰላም ብያለሁ። ኧረ ቀጥል። ሰላም ይሰማል? ሰላም ብያለሁ። ኢንተረስቲንግ ነው የምታወሩት ነገር ማለት ነው። እና የአምላክ እውቀት ናቹራል ኖሌጅ፣ ኔጌቲቭ ኖሌጅ እና ሚድል ኖሌጅ የሚባለው አለ አይደል? የሚድል ኖሌጅ በማን መካከል ያለው ነው? ሚድል ኖሌጅ ማለት what could have been አይደል? ማለት there is a past knowledge አምላክ ሙሉ በሙሉ የሚያውቀው ኖሌጅ አለ አይደል? ሚድል ኖሌጅ የሚባለው ምንድን ነው? ሚድል ኖሌጅ የሚባለው ከቴዎሎጂ አንፃር ነው። ፕሮቴስታንት ነህ አይደል አንተ? አዎ እኔ ፕሮቴስታንት ነኝ። ፕሮቴስታንት ካልቪኒዝም ነህ? አርሜኒያኒዝም ነህ? ግራውንድ እኔ እንትኑ ማለት እኮ ታዲያ እንደዛ ነው። ቴዎሎጂውን ቤዝ የሆነ ቦታ ላይ ነው ያለው እኮ እንደዛ ነው። እናንተ ጋር ያላለቀውን ነገር ለምሳሌ ሚድል ኖሌጅ እዛ ጋር ነው ማለቅ ያለበት። ሚድል ኖሌጅ ማለት በናቹራል እና በኔጌቲቭ ኖሌጅ መካከል ነው ያለው አይደል? ሚድል ኖሌጅ ኮንሴፕት ያመጣው አሁን እኮ ናቹራል ኖሌጅ አክቹዋል ኖሌጅ እያልኩ የነገርኩህ ያለው አንድ ነገር ቅጭ ሚድል ኖሌጅ የሚለውን ኮንሴፕትን ያመጣው ማን ነው? ሞሊኒዝም ነው። ሉዊስ ኦኬ ሞሊን ከሆነ ሞሊን ከሆነ ሚድል ኖሌጅ የሚባለው በማን መካከል ያለው ነው? ኦኬ በቃ ቀጥሉ። አክቹዋል ወርልድ እሺ። እንግዲህ የሚድል ኖሌጅ በጣም ፎርሞስት የሆነ ሰውዬ ቆይ ልመልስልህ አንዴ ወይ ፎሎ አድርገኝና ሌላ ቀን እናወራለን። ይሰማችኋል? ይቅርታ ቦታ አይደለም ያለሁት። ፎሎ አድርገኝና ብለሃል ናውል። የሚሰማ ከሆነ ፎሎ አድርገኝና በጣም የምወደው አረስት ስለሆነ አንተ አርሜኒያኒዝም ነው ወይስ ካልቪኒዝም ነው በሚለው ላይ ዲተርሚኒዝም በስንት ይከፈላል በእናንተ? በስንት ይከፈላል ዲተርሚኒዝም ነው? እሺ እንግዲህ አንተን አከፋፈል አሁን እንግዲህ አከፋፈል ውጪ የጠየቀኝ ነው። ኖ እኔ ቴዎሎጂውን ነው የምነግርህ። የእናንተን ቴዎሎጂ ይዤ ነው እኮ እንትን የምልህ። አሁን ቴዎሎጂ ማለት ምን ያህል ቅርብ እንደሆነ ዲተርሚኒስቲክ ወይም ደግሞ ይሄ በፎር ኖሌጅ ላይ ጥገኛ ሆኖ ኖ አንተ እንትን ነህ እኮ አላልኩም። ባክግራውንድ ነው ይዛል። ሃርድ ዲተርሚኒስት ነህ ወይ ሶፍት ዲተርሚኒስት ነህ?
ኮምፓቲቢሊስት ነህ ኢንኮምፓቲቢሊስት ነህ አላልኩም፣ አልጠየኩም። ቆይ ልቀንሰውሽ። ኦኬ እሺ፣ ዲተርሚኒዝም ላይ እሺ ሶፍት ልሆንልህ እንግዲህ በአንተ በመጣው ክፍያ ነው። እኛም ሶፍት ነን እኮ ሶፍት ነን። የኛም እሱ አይደለም ጥያቄው እንግዲህ ማለት እንትን ነው ውስን ነው እንትን እውቀት እና አስፍቼ ልነግርህ ስል ታጠበዋለህ። ስጠይቅ ደግሞ አታውቃቸውም እንትን የምላቸው ነገሮች እና እየተግባባን አይደለም ያለ ነው። ቆይ ወሂድ ያንተን አከፋፈል አለማወቄ የእውቀቴን ውስንነት ምናልባት ላይ ነው አይደለም። ቴዎሎጂ የራሳችሁን ቴዎሎጂን አታውቁም ነው የምልህ። አሁን ላስረዳ የፈለኩት በራሳችሁ ቴዎሎጂ ነው ላስረዳ የፈለኩት። እሱን እሺ እናወራለን፣ ችግር የለም ስለኛ ቴዎሎጂ እናወራለን። ግን ለማለት የፈለከውን ነገር ጀስት ብትነግረኝ ለመረዳት እሞክራለሁ። እንደዛ ነው ያዘው ከእንትን ከማድረግ ተቋርጧል። ይሰማችኋል? ዮሂድ ተቋርጧል። ኦኬ ናው ለአንተ ጋር አይ ቲንክ ኔትወርክ እያስቸገረ ነው መሰለኝ። ቆይቶ ነው እየደረሰ ያለው መሰለኝ ድምጽ። ይሰማል? እኔ ጋር ይሰማል እና እየተደራረበ ነው ድምጻችሁ እና እሱ ኡስታዝ ሲያወራ እያዳመጥከው ከዛ አሁን እሰማለሁ እንጥቻለሁ። ይሰማል ኡስታዝ ቀጥል ኡስታዝ። ማለት የፈለኩት ምንድነው አንተ ከምታምንበት አንጻር ተነስቼ ቴዎሎጂን ቴዎሎጂይዝድ አድርጌው ከኛ ጋር የሚስማማውና ልዩነቱን እንድነግርህ ፈልጌ ነው። ለዛ ያልኩ መጀመሪያ ስጠይቅህ አርሜኒያኒዝም ነው ወይስ ካልቪኒዝም ነው ብዬ ስጠይቅህ የትኛውንም እንትን ውስጥ አላደረግም። ሁለቱም የተለያየ ቴዎሎጂ ነው። ሁለቱ ጋር ያለው ነገር ከኛ ጋር የሚያግባባ ነገር አለ፣ የሚለየን ነገር አለ። ስለዚህ እሱ በእናንተ አነጋገር ሞሮፍ እኮ ለእንትን ትቀርባላችኋል። ወሂድ ይቅርታ፣ በእናንተ አነጋገር ለካልቪኒዝም ትቀርባላችኋል? አይ ለአርሜኒያኒዝም ነው የምቀርበው። ሁለቱም ኤክስትሪም እንትኖች ነበሩ በእኛ በኢስላም አስተምሮት ውስጥ ሁለት ኢንካር የተደረጉ አሉ፣ ቀድርያና ጀብርያዎች የሚባሉ ማለት ነው። ቀድርያዎች የሚሉት ሰው አምላክ አስቀድሞ ምንም የሚያውቀው ነገር የለም፣ ስለዚህ በፍሪ ዊሉ ነው ጀነትም ጀሃነም የሚገባው። አያውቅም፣ ምንም ነገር አያውቅም። አንድ ነገር ሀፕን ሲያደርግ ነው የሚያውቀው የሚሉት ምን ይባላሉ? ቀድርያዎች ይባላሉ ማለት ነው። የሆነ በአንድ ወቅት ተነስተው ነበረ። እንደገና ደግሞ በሌላ ወገን ደግሞ ምንድነው ዲተርሚኒስቶች ምንድነው የሚባሉት ጀብርያዎች የሚባሉ ተነስተው ደግሞ እነሱ ደግሞ የሰው ልጅ ፍሪ ዊል የለውም፣ በቃ ሁሉ ነገር ፈጣሪ ያውቀዋል፣ አፕን የሚያደርገው ነገር ምንም እጁ የለበትም፣ ፍሪ ዊል የለውም ብሎ የሚያምኑ ናቸው። ሁለቱም ኢንካር ተደርገዋል፣ ራሱ አናቴማ ተደርገዋል፣ ተወግዘዋል፣ ሁለቱም ትምህርቶች ማለት ነው። እኛ በኢስላም አስተምሮ ውስጥ ኮምፓታቢሊስት ነን ምድባችን። ኮምፓታቢሊስት ማለት ፍሪ ዊል እና ፕሪ ኖሌጅ ኮምፓታብል ነው ብለን ነው የምናምነው። ኢንኮምፓታቢሊስት አይደለም። ኢንኮምፓታብል ማለት ደግሞ ምንድን ናቸው? ሁለት ኤክስትሪሞች አሉ። አንደኛው የፌታሊዝም ይባላል። ፌታሊዝም ማለት ሰው ለሚፈጠረው ነገር ለእንትን በቃ ተወስኖበታል፣ ሁሉ ነገር ተወስኖበታል፣ ምንም እጁ የለትም። ጀነትም ጀሃነም ለመግባት የሚባሉት በቴዎሎጂ ደረጃ በእናንተ ፌታሊዝም ይባላል። ከዛ ደግሞ ሊብሪቴሪያን የሚባሉ አሉ። ሊብሪቴሪያን የሚባሉ ደግሞ ሰው ፍሪ ዊል አለው፣ አምላክ ምንም የሚያውቀው ነገር የለም። ሁለቱም ኢንኮምፓቲቢሊስት ተብለው ነው እንትን የሚባሉት። እነዚህኞቹ ፌታሊዝም የሚባሉት ሃርድ ዲተርሚኒዝም ይባላሉ። ሃርድ ዲተርሚኒዝም ምንድነው? በቃ ሁሉ ነገር ተወስኗል፣ የሰው እጅ ምንም ነገር የለበትም ይላል። ወደ ፕሮቴስታንት ስትመጣ ደግሞ ካልቪኒዝም የሚባለው ደብል ፕሪዲስቲኔሽን ነው የሚያምነው። ደብል ፕሪዲስቲኔሽን ምንድነው? ጀነትም ለመግባት ገሃነምም ለመግባት የሰው ነፃ ፈቃድ የሚባል ነገር የለውም። ፈጣሪ የሚፈልገውን ሰው አስቀድሞ ወስኗል። ስለዚህ የሰው ነፃ ፈቃድ የለውም ይላል። የማርቲን ሉተር ደግሞ የሉተራውያን ትምህርት ደግሞ ሲንግል ፕሪዲስቲኔሽን ይባላል። ሰው ለመዳኑ ነፃ ፈቃድ የለውም፣ ለመጥፋቱ ግን ነፃ ፈቃድ አለው የሚል ትምህርት አለው። እንደዛ ነው። የኛ ደግሞ ትምህርታችን ምንድነው? ኮዛል ዲተርሚኒዝም እንቀበላለን፣ ቴዎሎጂካል ዲተርሚኒዝም እንቀበላለን። ምን ማለት ነው ሲባል የተወስኖት በሁለት ይከፈላል ብለን ነው የምናምነው። አንደኛው መንስኤያዊ ተወስኖት የሚባል አለ፣ ቀደረ ከዊኒ የሚባለው በኢስላም። ቀደረ ከዊኒ ማለት ያንተ እጅ የሌለበት ነገር፣ ለምሳሌ ወንድ መሆን፣ ሴት መሆን፣ አጭር፣ ረጅም፣ ጥቁር፣ ቀይ ምናምን የመሳሰሉ ነገሮችና በዚህ ዘመን መፈጠራችን፣ የዛሬ 2000 ዓመት አለመፈጠራችን፣ ወደፊትም ደግሞ አለመፈጠራችን እሱ ምን ይባላል? ቀደር ከዊኒ ይባላል ማለት ነው። ቀደር ሸርዒ የሚባለው ደግሞ ሁለተኛው ደግሞ ቴዎሎጂካል ዲተርሚኒዝም የሚባለው ነገር ደግሞ ለአንተ የተተወ ነገር፣ ሸሪዓውን መሰረት ያደረገ ነገር፣ ፍሪ ዊልን ነፃ ፈቃድን መሰረት ያደረገ ነገር ነው። ፍሪ ዊል መሽያ የሚባለው ማለት ነው።
በዛ በነፃ ፈቃድ እንድታማርጥ ተደርጋል። ማመንም መክዳትም ማመጽም መታዘዝም እሺ ማለትም እምቢ ማለትም የመሳሰሉ ነገሮችን መታዘዝና ማመጽ የመሳሰሉ ነገሮችን ለአንተ ተተውላል። አንተ ነህ እንትን የምትለው ማለት በዛ ነገር ውስጥ አምላክ ጣልቃ አይገባም። አላህ ጣልቃ አይገባም። ለአንተ ነው ውሳኔው የተተወል ማለት ነው። ይቀጥል አሁን ሰው አሁን ጥያቄ ምን መሰለህ? የአምላክን እውቀት በተመለከተ ወሂድ አምላክ ሙሉ በሙሉ የወደፊቱን ያውቃል ብለህ ነው አንተም ወይ እናንተ በልቅጥ አንተ ብዬ ላውራሽ አንተ ስል ሁሉን ነገር ያውቃል። የፓስቱን ፕሬዘንቱን ፊቸሩ ብቻ ሳይሆን የካውንተር ፋክቹዋል ኖሌጅም ሁላ አለው አላህ በእኛ በኢስላም አስተምሮት ካውንተር ፋክቹዋል ኖሌጅም አለው። ኢቨን እኮ በሁሉም ጋር አንድ አይነት ነው ወጥቶ ያለው። ያውቃል። ሁሉን አዋቂ ነው። በእናንተስ ምንድን ነው? በእናንተስ አሁን እኮ ምንድን እንትን ማይ ኩዌስችን አይደለም። አንድ አይነት ነገር ከሆነ አታድክመን፣ እኛን ጾመኞች ነን። በእናንተ ትምህርት በካልቪኒዝም ወይ በአርሜኒያኒዝም ከሁለቱ የትኛው ነህ? የትኛው ነው? እኔ ሁለቱንም አይደለም። የሁለቱንም እኮ ስላልሆነ እኮ ከሁለቱም ስላልሆነ ነው ኩዌስችን አለ ለዚህ ነው ማለት ነው እኮ ሁሉን ነገር ያውቃል ብለህ ታምናለህ? አሁን ደግሞ ያንተ እውቀት ሊሚትድ ነው ማለት ነው። ፕሮቴስታንት ሁለቱ ብቻ ናቸው እንዴ? ወይም ሶስቱ ብቻ ናቸው? ካልቪኒዝም እሱ ተቀባይነት የለውም። ካልቪኒዝም ይባላል አውቃለሁ፣ ግን እሱ ብዙ ተቀባይነት የለውም። በቴዎሎጂ ደረጃ ሁለት ጎራ ነው ያለው በቴዎሎጂ እስከ ቅርብ ጊዜ ድረስ። አሁን ካልቪኒዝም የሚባለው አሁን ነው የመጣው፣ 20 ዓመትም አይሞላውም። ራሱ ሰዎች ግራ ሲገባቸው ከሁለቱም ቀነጫጫው አሚራሊዝም ይባላል፣ ሞሊኒዝም አለ። ሞሊኒዝም ኦልሞስት አይደለም ሞኖሊዝም ፕሮቴስታንቶች እውቀት ውስን መሆኑን ያወቁት አሁን ነው። ሞኖሊዝም ከአርሜኒያኒዝም ጋር በጣም ይቀራረባል። አንድ አይነት ነው ማለት ይቻላል። ከ170% ማለት 30% ሞሊኒዝም የካቶሊክ ነው። ካቶሊክ ሞሊና ማለት የካቶሊክ አይደለም አላልኩም እኮ እዚህ አርሜኒያኒዝም የካቶሊክ አይደለም አላልኩም። አርሜኒያኒዝም በኋላ ላይ የመጣው ነው መሰረት ያደረገው ሞኒዝምን ነው። ያኛው ደግሞ አይደለም። ወይ ልንገርህ እኔ እኮ ስላጠናው ነው። ዌስሊያን አርሜኒያኒዝም is very different from ሞሊኒዝም። ዲፈረንት ማላቸው አሁን እኮ ጊዜ ስለዚህ you cannot say Armenianism and Molinism are the same። አርሜኒያኒዝም እና ሞሊኒዝም ተቀራራቢነት አለው። ቤት ያደረገው ለምሳሌ ቶሚዝም ይባላል። ግን የተለያየ ጎራ ነው። በዚህ እንስማማለን አንስ የተለያየ ጎራ ቶሚዝም ይባላል አለ ቶሚዝም ይባላል። ቶሚዝም ደግሞ ከዚህ ጋር ካልቪኒዝም ማንን ነው መሰረት ያደረገው? የካቶሊክ አይደለም አይደለም። አኩዊነስ ቶማስ ጭቅጭቅ ነው የመጣው። ማወቅ አትፈልግም? ኖ አይደለም። you just made it difficult for me ማለት ሊሚትድ ነው ኖሌጅ የማታውቀውን ነገር ነው። አሁን አንተ ካቶሊክ ነው አይደለም ጥያቄው። ካቶሊኮች ጋር ሞኒዝም እና ኦኬ በቃ ጀስት ስለ ፕሮቴስታንት ነው የነበርኩበትም ነው ቴዎሎጂንም ያጠናሁት ሰው ነኝ። ቴዎሎጂንም አቋል አንተ የትኛውም አቋም የለህም ራሱ አንደኛ ነገር። ሁለተኛ ደግሞ ሞኒዝም የሚባለው መሰረት አድርጎ ነው። ኦፕንቲዝም የሚባል ነገር ታውቃለህ? ኦፕንቲዝም አዋቃለሁ። ኦፕንቲዝም የሚባል ነገር ታውቃለህ? ኦፕንነስ ቴዎሎጂ አለ። አዎ እሱ ሌላ ነው። አሁን አይደለም ምንድነው ኦፕንነስ ቴዎሎጂ? ቅድም ነግሬሃለሁ እኮ ካልቪኒዝም እና አርሜኒዝም ብቻ ያደርጋል። እሱ ኦፕንነስ ቴዎሎጂ በዛ አይደለም፣ ሁለት ናቸው ያሉት ፕሮቴስታንት ውስጥ ያሉ። ከዛ በኋላ ይሰፋል እሱ ቴዎሎጂ ያለ ብለኸኛል። አታዳምጥም ማለት ነው እንዴ? ሃርድ ዲተርሚዝም ብዬ ነገርኩ ምንድነው? እና ሃርድ ዲተርሚዝም እና ኢንኮምፓቲቢሊቲ ያልኩ እነ ማንን ነው? አይ አይደለም ወይ ማወቅ አልፈለክም? ልልቀቅልህ ለሌሎቹ። ኦኬ አውሩት በቃ። እኔ እንደዚህ አይነት ሰው በጣም ይከብዳል ማውራት። ማወቅ አልፈለክም? እኔ ቅድም ነግሬው ነበረ ኮምፓቲብል እና ኢንኮምፓቲብል ብዬ ሳወራ ምን ጠቀስኩልህ እዛ ላይ? እስቲ እቺን ነገሮች አመልስልኝ። ናውል ነገርከኝ እኮ በእስልምና ያለውን ሁለት ምን አልኩ? አይደለም ኮምፓቲብል እና ኢንኮምፓቲብል የሚባሉት ምን ናቸው ብዬ ጠየቅኩ። እሺ ኔትወርክ ነው ወይስ ልክ ነህ? ሃርድ ዲተርሚኒስት እሺ ሰማኝ። ኧረ ይሰማል። ኔትወርክ ይዟል። ኔትወርክን አስተካክል አንዴ። ኔትወርክን አስተካክል መሰለኝ። ኔትወርክን አስተካክለው
ታብታብ አድርጉ። ምናልባትም ኔትወርኩም ሊሆን ይችላል። ሞሄ ምንድነው ታዲያ ይሰማል? ሐሳብህ? ይቅርታ አሁን ይሰማል? አዎ ይሰማል። እስቲ አውራ። አሁን ይሰማችኋል? አዎ ይሰማል። አውራ። ሰምቻለሁ። ፌታሊዝም እኔ ይሰማኛል። ሊበርታሪያኒዝም ኢንኮምፓቲብል ያደርጉታል አንዳንዶቹ። እሺ አንዳንዶቹ እኔ ያወራሁ ምንድነው ኮምፓቲብል እና ኢንኮምፓቲብል ብዬ ለሁለት ከፍዬ የነገርኩ ግሩፖችን ማን ማን ብያለሁ እኮ የእስልምናዎቹን የአረብኛውን ግሩፕ ልተውና ከሀሳባቸውን ልንገር። ኖ አይ በእናንተ ሄጄ ኮምፓቲብል እና ኢንኮምፓቲብል ብዬ ስል ምን ዘረዘርኩልህ? ይኸው ላይበርታሪያኒዝምን ጠቀስክ እኮ። ላይበርታሪያኒዝም ፍሪ ዊል ነው። እነሱ አንድ ኤክስትሪም ናቸው። እንኳን ፍሪ ዊል ላይ ነው አምላክ። ስለዚህ የሰዎች ፍሪ ዊል ውስጥ ጣልቃ አይገባም። ፍሪ ዊል ኢዝ 100% አንዴ ልድገምልህና ምናልባት እንግባባለን። አንዴ ልድገም። ችግር የለም። ፌታሊዝም ደግሞ ሃርድ ዲተርሚኒዝም አያዳምጥም ማለት ነው። አያዳምጥም ወይ ነው ተርኩ ነው በለው። ናኦል ምንድን ነው ፍሬን ጥሰሃል እኮ። ይቅርታ ጋይስ እየሰማኋቸው አይደለም። ባይዘው እኮ ኔትወርክ ሊሆን ይችላል። አሁን አንዴ ልድገምልህ ብዬ ልድገምልህ ስል ዝም ብለህ ታወራለህ እና ኔትወርኩ ይመስለኛል። አይ ኔትወርኩ ነው የሚመስለኝ። ረጋ ያለ ልጅ ነው። እስቲ ፎሎ አድርገኝ እኔን ናኦል። አድርግ ያለው ወሂድ ፎሎ አድርገኝና በዚህ ጉዳይ ላይ በደንብ እናወራለን። አሁን አንተ ፎሎ አድርግ ያለው እናወራለን። ምናልባት እንትኑ ሊሆን ይችላል፣ ኔትወርክም ሊሆን ይችላል፣ ይደራረባል። ማል ላይ እንትን የምትለው አሪፍ ኮንሴፕት ነው ያነሳው ነገር። አንዴ ልድገምልህ እና ከዛ በኋላ ሀሳባችንን መጠቅለል እንችላለን። ጥያቄ እኔ ብትመልስልኝ ደስ ይለኛል። ጀስት ከእናንተው ፐርስፔክቲቭ እኮ አላህ ሁሉን ያውቃል አልኩ። ያ ነገር አንተ ጋር ባሉት ነገሮች ሁሉን አያውቅም ብለው የሚያስቡ ግሩፖች አሉ። እዛ ውስጥ ለመድብ እንዲመቸኝ እየጠየቅኩ ነበረ ራሱ። አይ አንተም ብቻ አይደለም፣ ሁለት ግሩፖች አሉ። ሁለቱ ኤክስትሪም ይሄዳሉ። በኋላ ላይ ሄደው ኤክስትሪም የሄዱበት ቦታ ላይ እሱ ዘርዝሬልህ ነበር ቅድም። ልድገምልህ አንዴ እና ምድብህን ለወቀው። ችግር የለም። ምድቤ ለኔ አንዱ ሳይድ ነኝ ብለህ አስብ። ኤክስትሪም ነኝ ግን I'm not የካልቪኒዝም ሳይድ አለ። እሺ በቃ በቃ ይቀርባል። ጦስን ይዞ ሂድ። አይ ማወቅ አልፈለክም እና አሪፍ ነገሮች ልነግርህ ነበረ። መጨረሻ ላይ የቱ ጋር እንዳለህም አሁን ማወቅ ይቻላል ራሱ ሳይኮሎጂካሊ ማለት ነው። መጨረሻ ላይ ቀድሜ ልንገርህና የቱ ጋር እንዳለ ማወቅ እችላለሁ ራሱ አሁን ራሱ እነግርሃለሁ ማለት እንደዚህ ካወራራ እኔ ራሴ ነገርኩህ። አንተ ሳትነግረኝ እኮ ነገርኩህ። እነግርሃለሁ እኮ ነው የምልህ ማለት እንድንግባባ ነበረ የፈለኩት። እሺ በጣም ይቅርታ። አልተረዳሁትም። ለኔ ኔትወርኩም ማለት ስለሆነ መሰለኝ አልተረዳሁትም። ኦኬ እሺ እሺ በቃ አውሩት። በቃ ምናልባት ኔትወርኩም ከሆነ አላውቅም፣ ግን ቀጣይ ጊዜ ፎሎ አድርገኝም ብታወራኝ በእንደዚህ አይነት መልኩ ካወራኝ ትንሽ ያስቸግራል። ተጨናንቀሃል። እሺ ለህዝቡ እንንገረው። ጃቢሮ እስሚዞ ያለው ነገር ክሊር ነው ኡስታዝ። አይ እንትን ነው እሱ ኦፕንነስ ቴዎሎጂ ነው። ግን ኦፕንነስ ቴዎሎጂ በኋላ ላይ ጥግ ላይ ያለው ነው ራሱ ሃይፐር የሚባለው ነው። ሊብሪታሪያን የመጨረሻ ጥጋቸው ምንድነው? ኦፕንነስ ቴዎሎጂ ነው። እና ኦፕንነስ ቴዎሎጂ ነኝ አምላክ ሁሉ ነገር ሀፕን ከማድረጉ በፊት አያውቅም ወደሚለው ትምህርት ማወቅ አይፈልግም ከሚሉት ውስጥ ነው እሱ ራሱ ማለት ነው። እና ሁለት ግሩፕ አለ ብዬ ሁለቱን ኤክስትሪም ላይ አስኪጄው ኤክስትሪም ላይ ያሉት ውስጥ አንደኛው ኦፕንነስ ቴዎሎጂ ነው። ኦፕንነስ የሚባለው ኦፕንቴስ የሚባለው ማለት ነው። ኦፕንቴስ የሚባል አለ እና አሁን ብትጠይቁት እርግጠኛ ነኝ ኦፕንነስ ቴዎሎጂ ሊላችሁ ነው። ሁሉን ነገር እንዴት ያውቃል አላህ ፈጣሪ ብሎ ያለበት ምክንያት ያ ነው። እነሱ አንድ ነገር ሀፕን ካላደረገ አያውቅም ብለው ጥቅሱላ አላቸው። የባይብል ሁሉ ነገር አያውቅም የሚል ትምህርት አላቸው። ጆባይትነሶችም እዛ ውስጥ ነው የሚካተቱት። ታውቃላችሁ ይሄንን? ኡስታዝ ጆባይትነስም እንደዛ ነው። አላወቀ እንዴት ነው አምላክ ነው? አምላክን አያውቅም ማለት እንዴት እኮ እንትን ነው። አሁን ለምሳሌ ሁሉም ማድረግ ይችላል አይደል? አምላክ
ሁሉም ማድረግ ይችላል አይደለ? ይስምየው ማድረግ ይችላል። ያው ከባህሪው ጋር ግን ኮንትራዲክት የሚያደርግ ነገር እኮ ሁሉን ነገር ያደርጋል ወይ? አይ ሁሉን ስለሚያደርግ ሁሉን ነገር ያደርጋል ወይ ብለው ይጠይቀዋል። አይ ሁሉን ቻይ ነው፣ ሁሉን ነገር በማድረግ ግን ሁሉን ነገር ያደርጋል ማለት አይደለም። በተመሳሳይም ሁሉን ነገር ያውቃል፣ ግን ሁሉን ነገር ማወቅ አይፈልግም። ማወቅ የማይፈልጋቸው ነገሮች አሉ። ሚዩት አድርገዋል ራሱ። ለምሳሌ ማለት ያንተ ነፃ ፈቃድ ምናምን ምን እንደምታደርግ ምናምን ነገር ቀደም ብሎ አያውቅም። ሚዩት አድርጎታል ራሱ። ማለት ይሄ ማለት እኮ እኔ አክሽን ላይ ጥገኛ ያደርገውም። ያ ማለት ለምሳሌ እኔ ካላደረኩት ያንን ነገር አያውቀውም እንደማለት ነው። አሁን ከማድረጉ በፊት አያውቀውም ነው የሚሉት። እንዴት አያውቀውም? ሁሉን ማወቅ ይችላል ይለዋል። ሁሉን አዋቂ ነው ይችላል፣ ግን ሚዩት አድርጎታል ራሱ። አልፈለገም ራሱን በቃ አግሏል። ያለዛማ ተጠያቂ ነው ይለዋል። ያ ምን ይባላል? የጆባ ዊትነሶች ትምህርትና የኦፕንነስ ቴዎሎጂ ይባላል። እሱ ኦፕንነስ መጽሐፌ ላይ አለ። በነገራችን ላይ የማዳንና መዳን በኢስላም የሚለው መጽሐፌ ላይ አለ። አሁን እሱ መጨረሻ ላይ ልክችን ሲጠይቀኝ ወደዛ እንደሚሄድ ስለማቀው ካታጎራይዝድ አድርጌ የዲተርሚኒስት ውስጥ ያሉት የእንትን ነው ኢንኮምፓቲብል እንደሆነ ልነግረው ስለፈለገ ነው ያልፈለገው። ሶፊላ አድርጉኝ አንዴ። ኦኬ እንግዲህ ልጅ የሚረብሻችሁ ልጅ ያለው ሰው አስቸጋሪ ነው። እንግዲህ ሚት አድርጌ ልቀመጥ። ኧረ ችግር የለውም። ይኸው ማዳንና መዳን ላይ ገጽ ይሄንን ራሱ ለመረዳት 253 ላይ መመልከት ትችላላችሁ። አሁን ሚድል ናውሌጅ ካውንተር ፋክቹዋል ናውሌጅ ሲባሉ የነበሩትን ይሄ መጽሐፍ በደንብ አንብቡት። ስለ ፕሪዲስቲኔሽን ራሱ ለማወቅ ስለ ድነት ለማወቅ ምናምን። አሁን አርሜኒያኒዝም የተባሉት በአጠቃላይ እዚህ አሉ። ቶሚዝም የሚለው ለምሳሌ ያው እዚህ ይችላል እና ገራሚ መጽሐፍ ነው። ከሌላችሁ ከስራችኋል ማለት ነው። እና ይሄንን አንብቡ። ያው በእውቀት ነው እንጂ እንግዲህ በግምት ስለሌለ ማለት ነው የምናወራው። ሰው አንብበን መረዳት ለማወቅ መሞከር አለብን።